የማንቸስተር ዩናይትድን የአሰልጣኝነት ቦታ ወይም ደግሞ የአሰልጣኝነት ፖዚሽን ሊያሟላ የሚችል በቂ ፕሮፋይል ያለውና እንደሚሳካለት እርግጠኛ የሆንኩት አንድ አሰልጣኝ አለ ሲል ጋሪዝ ቤል ዘ ኦቨርላፕ የሚለው የነ ጋሪ ኔቭል ፕሮግራም ላይ ቀርቦ የሆነ አንድ ፖድካስት አላቸው አይደል? እዛ ላይ ቀርቦ ሐሳቡን ሰጥቷልና ለምን የአሰልጣኝ የአንድ አሰልጣኝ ሁሉ ነገር እንደሚያሟላ ለማንቸስተር ዩናይትድ አይነት ክለብ ደግሞ እንደሚሆን አሁን ለማንቸስተር ዩናይትድ አይነት ክለብ እንደሚሆን ሲባል ምን ማለት ነው? ማንቸስተር ዩናይትድ ምን አይነት ክለብ ነው? በጣም ትልቅ ስም ያለው ክለብ ነው። ትልቅ ታሪክ ያለው ክለብ ነው። ትልቅ ፋን ቤዝ ያለው ክለብ ነው አይደል? በየአህጉሩ ቼክ ቢደረግ አብዛኛው የማንቸስተር ዩናይትድ ደጋፊ ይበዛል። ስለዚህ እንደዚህ አይነት ትልቅ ጫና ያለበትን ቦታ በቃ በደንብ አድርጎ ከቨር ሊያደርግ የሚችል ወይ ደግሞ ያንን ጫና መሸከም የሚችል ሰፋ ያለ ጠንከር ያለ ደንደን ያለ ትከሻ ያለው አንድ አሰልጣኝ አለ። እሱን አሰልጣኝ ማንቸስተር ዩናይትድ ቢያመጣ በብዙ ያተርፋል፣ በብዙ ይጠቀማል። የማንቸስተር ዩናይትድ ስራውንም ደግሞ በደንብ አድርጎ ሊሰራ እንደሚችልና እንደሚሳካለት እርግጠኛ ነኝ ሲል ጋሪዝ ቤል ስለዛ አሰልጣኝ ተናግሯል። ያ አሰልጣኝ ማን ነው? ለምንስ ነው እንደዚህ ሊሳካለት ይችላል ብሎ ደረቱን ነፍቶ ያወራው የሚለውን ነገርና እውነትም ደግሞ እሱ ከተናገራቸው ነገሮች አንጻር የምርም ያ አሰልጣኝ ወደ ማንቸስተር ዩናይትድ ቤት ቢመጣ ያለ ጥርጥር ይሳካለታል የሚለውን ነገር ሰፋ አድርገን ለመመልከት እንሞክራለን። ከዛ ውጪ ደግሞ ማንቸስተር ዩናይትድ አንድ በ60 ሚሊዮን ፓውንድ ብቻ ወርልድ ክላስ የሆነ ተጫዋች የማግኘት ቻንስ አለው ወይም ደግሞ ለማግኘት ፋይት እያደረገ ነው። ብቻውን አይደለም ያንን ተጫዋች የሚፈልገው፣ በጣም ኤሊት የሚባሉት የአውሮፓ ክለቦች እየፈለጉት ይገኛሉ፣ ቼክ እያደረጉት ይገኛሉ፣ በፕሪሚየር ሊግም ከፕሪሚየር ሊግም ውጭ። ታዲያ ልጁ ልክ ማንቸስተር ዩናይትድ ብራያን ምቡሞን ማቲያስ ኩኒያን እንዳስፈረመበት መንገድ ሁሉ የፕሪሚየር ሊግ ፕሩቭን የሆነ ተጫዋች ነው። ታዲያ ወደ ማንቸስተር ዩናይትድ የሚመጣ ከሆነ በትልቁ ለማንቸስተር ዩናይትድ የሚጠቅመው በዚህ ዓመት እሱ የሚጫወትበት ክለብ ጠንካራ ጎን የሆነ አንድ ትልቅ በዚህ ሞደርን ፉትቦል ምናልባትም ብዙ ተጫዋቾች ጋር የሌለ ነገር ይሄ ተጫዋች ጋር አለና በእርግጠኝነት ከዚህ አቅሙ ማንቸስተር ዩናይትድ በሚገባ እንደሚጠቀም ምንም አይነት ጥርጣሬ የለውም። ታዲያ ያ ተጫዋች ማን ነው? ለምንስ ነው የተፈለገው? የመምጣት ቻንሱስ ምን ያህል ነው? ቢመጣስ ይጠቅማል የሚለውን ነገር ለመመልከት እንሞክራለን። በመጨረሻም ደግሞ ምናልባት ሮይ ኪን እና ፖል ስኮልስ በአዲሱ አሰልጣኝ ወይም ደግሞ ጊዜያዊ አሰልጣኝ የሆነው ማይክል ካሪክ ላይ በጣም የትችት ናዳቸውን ሲሰነዝሩ ነው እየተመለከትን የምንገኘው አይደል? በቅርብ ደግሞ ፖል ስኮልስ የተናገረው ነገር አለ። ይሄ ነገር ከምን የመነጨ ነው? የማንቸስተር ዩናይትድ ሌጀንዶች ከባድ የሆነ ሂት ስኳድ ፎርም አድርጓል። የማንቸስተር ዩናይትድ ስራ ላይ በቃ ስራዎችን ከባድ እንዲያደርግ የሚያስብል ማለት ነውና ይሄ ነገር ታዲያ በሚገርም ሁኔታ አሁን ለምሳሌ የእነዚህ ሁለቱን እንኳን ብንመለከት ወቅታዊ የሆነው ፖል ስኮልስ ማይክል ካሪክን የተናገረበት መንገድ ነውና ይሄን ነገር ስንመለከተው ነገሮችን ፐርሰናሊ ነው የሚወስዱት። የምርም ለክለቡ አስበው ሳይሆን ፐርሰናል ጸባቸውን የግል ቂማቸውን ነው በክለቡ አስታከው ለማውራት የሚፈልጉትና ስለዚህ ጉዳይ መነሳት አለበት ብዬ አስባለሁ። ስለዚህ ጉዳይ ለማውራት እንሞክራለን። እነዚህን ፕሮግራሞች ታዲያ እስከ መጨረሻው ድረስ ከተከታተላችሁ ዝርዝሩን ወይም ደግሞ ኢንዲቴል ታገኛላችሁ። አብራችሁን ደግሞ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ በጊዜው አሰልጣኝ ስር እንደሆነ ይታወቃል። ማይክል ካሪክ አሪፍ የሚባሉ ጊዜያቶችንም እያሳለፈ ነው የሚገኘው። ባለፈው ደግሞ የመጀመሪያ ሽንፈቱን ደግሞ አስተናግዶ እንደዚሁ ትንሽ ጠንከር ያለ ታይም ላይ ነው ያለው ወይ ደግሞ ሃርድ ታይም ነው እያሳለፈ የሚገኘው አይደለ? ምክንያቱም ብዙዎች እያሉት እንደሆነም በቃ የሃኒሙን ፔሪድ ነበረ። የሃኒሙን ፔሪድ ወይም ደግሞ የሃኒሙን ፌዝ በቃ ቀስ በቀስ እየተነነ አሁን ላይ ማይክል ካሪክ ተጋልጧል እየተባለ እየተነሳ ነው የሚገኘው። በዚህ ደግሞ የውጤት ማሽቆልቆል ደግሞ ሌላ ድምጾች ደግሞ እየተሰሙ ነው የሚገኙት ከማንቸስተር ዩናይትድ ሌጀንዶች ማለት ነው። በጊዜው አሰልጣኝ ነው ያለው። ታዲያ የቋሚ አሰልጣኝነት ቦታው አሁንም ክፍት ነው ማለት ራሱ ማይክል ካሪክን መወዳደር ይችላል ለዚህ ክፍት ቦታ። ሲቀጥል ደግሞ ሌሎችም ደግሞ አሰልጣኞች ልምድ ያላቸው ወጣት አሰልጣኞች ብዙ አሰልጣኞች ለዚህ ቦታ እጩ እንደሆኑ ወይም ደግሞ እነሱ መወዳደር እንደሚችሉ ቻንስ እንዳላቸው እየተመለከትን እንገኛለን። ታዲያ ጋሪዝ ቤል ከነጋሪ ኔቭል ጋር ኦቨርላፕ በሚለው ፖድካስት ላይ ቆይታ አድርጎ ነበርና ስለ ብዙ ሀሳቦች ነበር አውርቶ የነበረው። ግን ከነዛ መካከል ግን አንድ ለማንቸስተር ዩናይትድ የአሰልጣኝ ሰጀሽን ግን ሰጥቷል። በዚህ አጋጣሚ የአሰልጣኝ ሰጀሽን ማለት ምን ማለት ነው? የሆነ አሰልጣኝ አለ ከሱ ጋር አብሮት የሰራ የማንቸስተር ዩናይትድን ስራ መስራት ይችላል። ለዛ ስራ የሚመጥን ብቸኛ አሰልጣኝ ነው ወይ አክቹሊ ብቸኛ አይደለም ግን ጥሩ አሰልጣኝ ነው ብሎ እንደሚያምን ተናግሯል። የአሰልጣኝ ማን ነው? ካርሎ አንቸሎቲ ወይም ደግሞ ካርሊቶ ዶን ካርሎ የሪያል ማድሪድ አሰልጣኝ የነበረ እንደሆነ ይታወቃል። ቼልሲን የሚያሰለጠነ ሰው ነው። በፕሪሚየር ሊግ ደግሞ ከኤቨርተን ጋርም እንደዚሁ አይ ቲንክ አንድ ሲዝን ይመስለኛል አይደለ ቆይቶ የነበረው ያኔ ካልቨርት ሊዩን
ጥሩ እንቅስቃሴ ማድረግ የጀመሩበት የነ አለን የነ ሃሜስ ሮድሪጌዝ ጊዜ ማለት ነውና ፕሪሚየር ሊግ ላይም ልምድ አለው በተወሰነ መልኩ ዋንጫ ማሳካት የቻለ ነው ከቼልሲ ጋር ኤቨርተንን ማሰልጠን ችሏል ታላቁን ሪያል ማድሪድ ማሰልጠን የቻለ ድንቅ ጣሊያናዊ አሰልጣኝ ነው ማለት ነው አሁን ላይ በብራዚል ነው የሚገኘው እና ምናልባት ይሄንን አሰልጣኝ ማንቸስተር ዩናይትድ የማግኘት እድሉ ኦልሞስት ነን ነው ይባላል አይደል ምክንያቱም አሁን በዚህ ክረምት ለማንቸስተር ዩናይትድ ከታጩ አሰልጣኞች መካከል የብሔራዊ ቡድን አሰልጣኞች ይጠቀሳሉ እነማን ናቸው እነዚህ የብሔራዊ ቡድን አሰልጣኞች ቶማስ ቱኸል ጁሊያን ኔግልስማን ካርሎ አንቸሎቲ እነዚህ ሰዎች ብሔራዊ ቡድንን የሚያሰለጥኑ ናቸው እንዲሁም ሮቤርቶ ማርቲኔዝም እየተባለ ነው የሚገኘው ግን እሱ ብዙም የሚሆን አይመስለኝም ብሔራዊ ቡድንን የሚያሰለጥኑ ናቸው ግን ከወርልድ ካፕ በኋላ ከየብሔራዊ ቡድኖቻቸው ጋር ሊለያዩ ይችላሉ እየተባሉ ነው የሚገኘው እነዚህ አሰልጣኞች ቶማስ ቱኸልም ተብሎ ነበር ታስቦ የነበረው ኔግልስማን እንደዛ ነበር ታስቦ የነበረው ዶን ካርሎ አንቸሎቲም እንደዛ ነበር ታስቦ የነበረው ግን ካርሎ አንቸሎቲ ኮንትራቱን ኤክስቴንድ አደረገ ቶማስ ቱኸልም ኮንትራቱን ኤክስቴንድ አደረገ እስከ ቀጣይ ዩሮ ድረስ የእንግሊዝ አሰልጣኝ ሆኖ እንደሚቆይ ይጠበቃል ጁሊያን ኔግልስማን ብቻ ነው አሁን ላይ ያራራዘመው አሁን ከተጠቀስኩላችሁ ጁሊያን ኔግልስማን ብቻ ነው ማንቸስተር ዩናይትድ የማስፈረም ወይ ደግሞ ዋና አሰልጣኝ አድርጎ የመሾም ቻንስ ያለው እንጂ ሌሎቹ ላይ ግን ቻንስ የለው ታዲያ ጋሬዝ ቤል ካርሎ አንቸሎቲ ለምንድን ነው ለማንቸስተር ዩናይትድ ይመጥናል ብሎ እንዲያስብ ያደረገው ወይ ደግሞ ከምን አንጻር ነው ማንቸስተር ዩናይትድ ቢመጣ በቃ ይሳካለታል ብሎ ያሰበው የመጀመሪያው ነገር ምንድነው ካርሎ አንቸሎቲ የሚታወቅበት መንገድ ምንድነው ነገሮችን ቀለል ያደርጋል ላይክ ሲምፕሊፋይ ነው የሚያደርገው ይሄ ውስብስብ የሆነ ታክቲክ የሚጠቀም ሰው አይደለም ወይ የሆነ እንደዛ ምናምን ነገር የሚያደርግ ሰው አይደለም ግን ውስብስብ ታክቲክ አይጠቀምም ማለት ግን ምንም አይነት ታክቲካል ሐሳቦች የሉትም ወይ ደግሞ ታክቲካል ጉዳዮች ላይ ሐሳብ የለውም ወይ ደግሞ ተጫዋቾች አያሰልጥንም ማለት አይደለም ግን ዋና ፎከሱ ግን ምንድነው ተጫዋቾች የውስጣቸውን በቃ ያቅማቸውን ያላቸውን በሙሉ በቃ ሙጥጥ አድርገው አውጥተው እንዲጠቀሙና ለሱ እንዲሰጡት ማድረግ ይችላል በተለያየ መንገድ አንደኛው ምንድነው ክለቡ ውስጥ ይሄ የቢሎንጊንግነስ በቃ እዛ ቢሎንግ እንደሚያደርጉ እንዲሰማቸው ያደርጋል ሲቀጥል ደግሞ ነገሮችን ሲምፕሊፋይ አድርጎ ነው የሚያሰለጥነው ላይክ የሚያወሳስበው ነገር የለም ተጫዋቾች እነሱ በሚፈልጉት ቦታ በሚፈልጉት መንገድ ግን ደግሞ እሱ ሲምፕል በሆነ መንገድ ግን በቃ እነሱን የውስጣቸው ማውጣት አለበት አንድ ወቅት እንደተናገረው ለሱ ወሳኙ ነገር መጀመሪያ ከተጫዋቾች ጋር ያለው ነገር ላይክ ተጫዋቾችን ማኔጅ ማድረግ ነው ተጫዋቾችን የውስጣቸውን እንዲያወጡ ማድረግ ነው እንጂ ታክቲካል ጉዳዮች ላይ እነዚህ በጣም ብዙ የሆኑ ውስብስብ የሆኑ ፔፕ ጋርዲዮላ ስታይል አይነት ታክቲካል ሐሳቦችንና ኃላፊነቶችን ብዙም ሲሰጥ አንመለከቱ ብዙም ሲሰጥ አናየውም እሱም በዛ ብዙም እንደማያመን ግን ጥሩ ኮች እንደሆነ ግን ጋሬዝ ቤል ተናግሯል ታክቲካል ስታፎችንም እንደሚችልና እንደሚያውቅ ተናግሯል በእርግጥ ሁለተኛው ጊዜ ላይ የካርሎ አንቸሎቲ ልጁ ነበረ እንደዚህ አይነት ታክቲካል ጉዳዮችን ምናምን በደንብ የሚመለከተው እዛ ነገር ላይ ጊዜ የሚያጠፋውና ታክቲካል ሐሳቦችን ለተጫዋቾች የሚያደርሰው ልጁ ነበረ መጀመሪያ ላይ ግን ጋሬዝ ቤል በነበረበት ሰዓት ላይ ግን ራሱ ነበር ታክቲካል ሐሳቦችን ለተጫዋቾቹ ዴሊቨሪ ያደርግ የነበረው የሚያወጣ የነበረው ራሱ ነበር ታዲያ ታክቲካል ጉዳዮች ላይም የማያውቅ ሰው አይደለም ማለት ነው ያውቃል ግን ወሳኙ ነገር ግን ማን ማኔጅመንት የሚባለው ነገር በቃ ተጫዋቾችን ማኔጅ የሚያደርግበት መንገድ በጣም የሚደንቅ ነው እና ተጫዋቾችም በቃ ለሱ እንዲጋደሉለት የሚያደርግ ነው አንድ ጊዜ ቲያጎ ሞታ ፒኤስጂን አሰልጥኗል እንደሚታወቀው አይደል ካርሎ አንቸሎቲ ታዲያ ፒኤስጂ በነበረበት ሰዓት ላይ ቲያጎ ሞታ የፒኤስጂ ተጫዋች ነበረ ይሄ ጣሊያናዊ የቀድሞ ተጫዋች አሁን ዩቬንቱስን አሰልጥኖ ነበር ቦሎኛንም አሰልጥኖ ነበርና ስለ ካርሎ አንቸሎቲ በሚናገርበት ሰዓት ላይ በአንድ ወቅት እርግጠኛ አይደለሁም ማን እንደሆነ ከመሃላቸው ለካርሊቶ ልደውልለት ላይክ የሆነ ፐብ ውስጥ እየጠጡ ምናምን ነገር በቃ ቺል እያደረጉ ነበርና ለካርሊቶ ልደውልለት ምናምን አለ ምን ሆነ ነው እንዴት ነው ለአሰልጣኝ ደውለህ ዴዮፋችንን የምታበላሸው ረፍ ምናምን ይሉታል ኧረ ችግር የለም ግን እሺ ለማንኛውም ከመጣልህ ደውል ብለው እነሱ ከቁም ነገር አልወሰዱትም ነበር ከዛ ደወለ ያ ተጫዋች ማለት ነው ልክ ደወለ ከ10 ደቂቃ ከ15 ደቂቃ በኋላ ካርሎ አንቸሎቲ መጣ እነሱ ጋር ማለት ነው ታዲያ ሲመጣ ሁሉም ደነገጡ አልጠበቁም ምናምን ከዛ መጣ ቲያጎስ ሞታ ሲያወራ ቁጭ አለ ኤሲ ሚላን ተጫዋች በነበረበት ሰዓት ላይ የነበረውን ታሪክ ምናምን በቃ እያጫወታቸው እየነገራቸው ምናምን ከነሱ ጋር አብሮ ፈታ እያለ አብሮ አመሸና ከዛ በኋላ በመጨረሻም ግን የሳምንቱ መጨረሻ ላይ ግን ከእያንዳንዳችሁ ጥሩ እንቅስቃሴ ይፈልጋሉ ብሎ በቃ እናንተ አምሹ እስከፈለጋችሁ ድረስ ራሳችሁን ጠብቃችሁ ተዝናኑ እኔ ሊድ በቃ ሽማግሌ ነኝ ምናምን ነገር ብሎ ወደ ቤቱ ሄደ ታዲያ በሰዓቱ ተጫዋቾቹ በአንድ የፊል ያደረጉት ነገር ምንድነው ታዲያ ለዚህ አሰልጣኝ እንዴት ነው ያለንን ማንስተው እንዴት ነው ማንጋደለው ብለን ነበር ያወራ ነው ብሎ የሳምንቱ መጨረሻ ላይ በጣም ቤስት የሚባል ፐርፎርማንስ እንዳሳዩ የተናገረበት አጋጣሚ አለ ግን ይሄ ማለት ግን ካርሎ አንቸሎቲ ሶፍት ነው ማለት ግን አይደለም አንድ አቋም አለው
አንድ ተጫዋች ካላስገባውት ወይም ደግሞ ቤንች ላይ ካደረጉት ቋሚ 11 ውስጥ ካላካተትኩት ለሱ የማብራራት ግዴታ የለብኝም ብሎ ያምናል። እናም አያብራራም። በዚህ ምክንያት ነው ብሎ አይናገርም። ማሻሻል ያለበትን ነገር ይነግረዋል፣ ማስተካከል ያለበትን ነገር ይነግረዋል። ግን ቤንች ሲሆንና ቤስት ሲሆን ግን አስፈቅዶት እንዳልሆነና ነግሮት እንዳልሆነ ካርሎ አንቸሎቲ ተናግሯል። ስለዚህ የሆነ ሶፍት ብቻ አይደለም ይሆናል አይደለ? ይሄ ልፍስፍስ ብቻ ሳይሆን ወይ ደግሞ መልፈስፈስ ሳይሆን ግን ደግሞ ተጫዋቾችን የሚገባቸውን ክብር መስጠት፣ አንዳንድ ተጫዋች ደግሞ የማይገባው ሲሆን ደግሞ ቆጣ ማለትም እንደሚችልበት ይታወቃል። ታዲያ ይሄኛው ከምንም በላይ ደግሞ እንደዚህ ትልቅ አይነት ለምሳሌ እንደ ሪያል ማድሪድ አይነት እንደ ማንቸስተር ዩናይትድ አይነት ክለቦች ላይ ብዙ ጊዜ ይሄ ተጫዋቾችን ማኔጅ ማድረግ የሚችል አሰልጣኝ፣ ፕሬሸሩን ማኔጅ ማድረግ የሚችል በጫና ውስጥ በቃ ፈርጠም ብሎ መቆየት የሚችል በጫና ውስጥ የማይቀልጥ አሰልጣኝ ነው የሚፈልገው። ልክ ለምሳሌ ካሪክ መጥቶ ታክቲካል ጉዳዮች ምናምን አይደለም እንትን ያለው ካርሎ አንቸሎቲ ደግሞ ካሪክ አሁን እየሰራ ያለውን ስራ በልምድና በተሻለ ብቃት ማድረግ የሚችል አሰልጣኝ ነው። እነዚህ አስገራሚ ኳሊቲዎች ስላሉት ጋሬት ቤል ካርሎ አንቸሎቲ የማንቸስተር ዩናይትድ አዲሱ አሰልጣኝ ቢሆን ይሳካለታል ብሎ እንደሚያምን ተናግሯል። ከዛ ውጭ ደግሞ ማንቸስተር ዩናይትድ አንድ የ60 ሚሊዮን ፓውንድ ሊያወጣ ይችላል ተብሎ የታሰበ ተከላካይን ወደ ክለቡ ለመቀላቀል ከነ ፒኤስጂ ጋር ከነ ባርሴሎና ጋር ከነ ሪያል ማድሪድ ጋር ከነ አርሰናል ከነ ማንቸስተር ሲቲ ከነ ቼልሲ ጋር ጠበቅ ያለ ፉክክር ውስጥ እየገባ እንደሆነ ዘገቦች ያመለክታሉ። ያም ተጫዋች ማን ነው? የፕሪሚየር ሊግ ፕሩቭን የሆነውና በፊዮሬንቲና ወጣት ቡድኖች ውስጥ እያለፈ የሄደው ጣሊያናዊው የ21 ዓመቱ ወጣት ፉልባክ የቀኝ ፉልባክ ወይም ደግሞ እንደ ተከላካይ መሆኑ መጫወት ይችላል። ማይክል ካዮዴ ነው። ካዮዴ ምናልባት በብሬንትፎርድ በሚጫወትበት ሰዓት ላይ ብሬንትፎርድን ጨዋታ ከተመለከታችሁ የሚታይ ተጫዋች ነው አይደለ? ረዘም ያለ ነው። እጆቹ በጣም ረጃጅም ናቸው። ከምንም በላይ በጣም አይን ውስጥ የሚገባው የእጅ ኳስ የትም ቦታ ቢሰጥ ከአንዱ ጫፍ እስከ አንዱ ጫፍ ድረስ ሮጦ ሄዶ የእጅ ኳስ ሎንግ ስሮይን የሚባለውን የሚወረውር ተጫዋች ነው። ታዲያ ይሄ ተጫዋች በዋናነት ፍጥነት አለው፣ ጠንካራ ነው፣ ፈጣንና ጠንካራ ነው። እድሜውም ደግሞ ገና ነው። ኳስን ወደ ላይ ፕሮግረስ አድርጎ መውጣት ይችላል። በመከላከልም ረገድ ደግሞ ጥንካሬውና ፍጥነቱን ደግሞ ተጠቅሞ እንደዚሁ መከላከል ይችላል ይህ ተጫዋች። ታዲያ ያ ዋነኛ ትልቅ አቅሙ ያልኳችሁ በብሬንትፎርድ በነበረበት ሰዓት ላይና ማንቸስተር ዩናይትድ ከመጣ ደግሞ ማንቸስተር ዩናይትድ በአግባቡ የሚጠቀምበት አቅሙ ምንድነው? ይሄ ሎንግ ስሮይን የሚባለው ነገር የረጅም የጁር ወራል አይደለ? እሱ ነገር ላይ በጣም ቤስት ነው። ብሬንትፎርድ ብዙ ጎሎችን እንዲያገኙ ማድረግ የቻለ አሪፍ ወርዋሪ ነው። ቀጥታ እኮ እሱ የወረወረው ኳስ አሲስት ይሆናል አይደለም፣ ግን እሱ የወረወረው ኳስ የሆነ ሰከንድ አሲስት ይሆናል ምናምን ነገር አይነት አለ አይደለ? እንደዛ መሆን የሚችል ነው። ታዲያ ይሄ ጥንካሬ አሁን ላይ ፕሪሚየር ሊግ ላይ የቆመ ኳስ ማለት እንደ ፔናልቲ እየተወሰደ ነው። እንደ ፔናልቲ እየተወሰደ ያለ ሊግ ላይ ደግሞ ሌላ የቆመ ኳስ ሌላ ሎንግ ስሮ ማግኘትና ማለት እዛ ላይ ስፔሻሊስት የሆነ ጥሩ ወርዋሪ ማግኘት ለማንቸስተር ዩናይትድ ሌላ ጎል ወይ ደግሞ ሌላ አጥቂ እንደመጨመር ማለት ነው። ልክ አርሰናል ሴት ፒስ አሪፍ መሆናቸው 16 ጎሎችን ፕሮዲዩስ እንዳደረገላቸው ሁሉ ማንቸስተር ዩናይትድ ይሄን ተጫዋች ማስፈረም የሚችል ከሆነ እሱ ላይ ሰርተውት ሌሎችንም ተጫዋቾች በተወሰነ መልኩ አሰልጥነው የሎንግ ስሮ ላይ ማንቸስተር ዩናይትድ አስፈሪ እንዲሆን ያደርገዋል ማለት ነው። ትልቁ ጥንካሬው ይሄኛው ነው። ማንቸስተር ዩናይትድም ከሱ ሊጠቀም ይችላል ተብሎ እየታሰበ ይገኛል። ግን ተፎካካሪዎቹ ብዙ ናቸው። እነ ፒኤስጂ ስላሉበት በ60 ሚሊዮን ፓውንድ ብቻ ራሱ ማንቸስተር ዩናይትድ ላይ ያገኘው ይችላል። ከዛ ከፍ ሊል የሚችልበት አጋጣሚ አለ። ግን ደግሞ ማንቸስተር ዩናይትድ ይሄን ተጫዋች ለማስፈረም ጥረት እያደረገ ነው የሚገኘው፣ ፍላጎትም አለውና ክረምት እንደመጣ ቀጥታ ባትል ውስጥ እንደሚገባ ምንም አይነት ጥርጣሬ የለውም። ተጫዋቹም የሚገባው ጥሩ አቅም ያለው ጣሊያናዊ ወጣት ተጫዋች ነው። ሙኖዝን ነበር ማንቸስተር ዩናይትድ ይፈልግ የነበረው፣ ግን ሙኖዝ 29 ዓመቱ ነውና ብዙም ሪስኪ ነው እንደዚህ አይነት እድሜ ላይ ያለን ሰው ማስፈረም። ካዮዴ ግን 21 ዓመቱ ስለሆነ በደንብ መፈረም ይችላል። በደንብ አድርጎ ለማንቸስተር ዩናይትድ ረጅም ጊዜ መጫወት ይችላል ማለት ነው። እንደ መጨረሻ የምናነሳው ነገር ምንድን ነው? የማንቸስተር ዩናይትድ ሌጀንዶች እንደ ፐንዲትም ነው የሚሰሩት አይደለ? የራሳቸው ኦቨርላፕ የሚባል ፕሮግራም አላቸው። በቋሚነት እነ ሮይኪን እነ ጋሪ ኔቭል የሚገናኙበት፣ ሲቀጥል ደግሞ በየራሳቸው ደግሞ ሌላ ፖድካስት ለምሳሌ ፖል ስኮልስ ሌላ የራሱ ፖድካስት አለው አይደል? ከኒኪ በት ጋር በመሆን ሌሎቹም እነዚህ ነገሮች አሉና በሚናገሩበት ሰዓት ላይ አንድ ነገር ካስተዋላችሁ ኦፍኮርስ ለማንቸስተር ዩናይትድ የሚጠቅም ነገር ያወራሉ ብሎ መገመት ትንሽ ያስቸግራል። በጣም ሂፖክራት ናቸው እውነት ለመናገር። ብዙም ይሄ ያለ አይደለ ለማንቸስተር ዩናይትድ የሚጠቅም ወሬ ይመስላል፣ ግን የግል ፍላጎታቸውን ነው የሚያራምሩት። ለምሳሌ ካሪክን ሮይኪን እና ፖል ስኮልስ ጠምዶ ይዘውታል። ገና ምንም ጨዋታ ሳያደርግ ነው ጠምዶ ያዙት። የቀድሞ አጋር በተለይ ከስኮልስ ጋር አብሮ ተጫውተዋል ማይክል ካሪክ። ምንድነው እንደዚህ ያያያዛቸው የሚለውን ስንመለከት የሮይኪን ያው ደጋግማችሁ ሰምታችሁታል ብዬ አስባለሁ። የማይክል ካሪክ ሚስት አይ ቲንክ ከ10 ዓመት በፊት ምናምን ይመስለኛል
ልክ ካሪክን በሚናገርበት ሰዓት ላይ እሷም ተናግረው ነበረ። ከዛ መልሶ ሚስቱን የተናገረበት መንገድ አለ። ፖል ስኮልስ ጋር እስካልን ደግሞ ፖል ስኮልስ ገና ያኔ ኦሊ ጉናር ሶልሻየር ጓደኛቸው ነው እንደሚታወቀው። ከማንቸስተር ዩናይትድ ቦታው ሲነሳ እንደ ኢንተሪም ኮች የተቀጠረው ማይክል ካሪክ ነበር። ማይክል ካሪክ በዛ ሰዓት ታዲያ እነ ካሪክ እነ ማኬና እነ ማይክ ፌላን የኦሊ ጉናር ሶልሻየር ስታፍ አባላት ወይ ደግሞ ኮቺንግ ስታፍ ውስጥ ነበሩ እነዚህ ሰዎች። ታዲያ እንዴት አድርጎ ይከደዋል ብሎ ፖል ስኮልስ ያኔም አውርቶ ነበር። አሁን ታዲያ ልክ ማንቸስተር ዩናይትድ በኒውካስሉ ጨዋታ እስኪሸነፍ ጠበቀና ያለፉትን 4 ጨዋታዎች በጣም ጥሩ አልነበረ ምናምን ብሎ ስቶሪ ፖስት አደረገ ማይክል ካሪክን ለመናቆር ማለት ነው። ታዲያ ይሄ ነገር እውነት ክለቡን ለመጥቀም ፍላጎት አላቸው ወይስ የግል ፍላጎታቸውን የግል ቂማቸውን ብቻ ለመወጣት ነው እንደዚህ አይነት ንግግሮችን እንደዚህ አይነት አስተያየቶችን የሚሰጡት የሚለውን ነገር እንደ ትልቅ ጥያቄ እንድናነሳው አድርገውናል ብዬ አስባለሁ። ግን ደግሞ ያው እውነት ለመናገር ለክለቡ ይጠቅማል ብለው ግን እንዳልሆነ ሁላችንም የምንስማማበት ጉዳይ ይመስለኛል። በአጠቃላይ ግን የማንቸስተር ዩናይትድን የአሰልጣኝነት ስራ እንደዚሁም ደግሞ መጫወትን እንዲከብድ ከሚያደርጉ ሰዎች መካከል የማንቸስተር ዩናይትድ የቀድሞ ሌጀንዶች እንደሆኑ ግልጽ ይመስለኛል። የናንተስ ሐሳብ ታዲያ ምንድነው? ስለ ካርሎ አንቸሎቲ የተነሳው ሐሳብ ምን ያህል ያሳምናችኋል ወይ ደግሞ ምን ያህል ተስማማላችሁ የሚለውን እንደዚሁም ደግሞ አዲሱ ማንቸስተር ዩናይትድ የሚፈልገው ተከላካይ ማይክል ካዮሪና ስለ ማንቸስተር ዩናይትድ ሌጀንዶች ምን ሐሳብ አላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። እስካሁን ድረስ ተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።